ስማ ወንድሜ ሌላ ጨመርኝ ደህና መሸ መቀመጥ ይችላል እዚህ ጋር እንዳትቀመጥ በቃ እንደዚህ ሆነን አቶ ከሐራማን እንዳትቀመጥ አልኩ ነገርኩ ማን ስለሆንክ እንደዚህ የምታናግረኝ እንዳትነኩኝ ብቻዬን መውጣት እችላለሁ ቆይታ ያለ አቶ ሰሊም ላደረከው ነገር ዋጋን ባልሰጥ ወራዳ በለኝ ሁሉም ሰው ፊት አዋረዳለሁ ታያለህ ተረጋጋው ወንድሜ ለምን እዛ ሆስፒታል ውስጥ አልቆየም ፈራሁኝ ዶክተሯን ፈራሁት ዶክተር አልወድም ጥሩ ግን በእንደዚህ አይነት ሁኔታ እንዴት ይሆናል አልኩ ደህና ነኝ ጭንቅላቴ ላይ ያለ ጉዳት አሁን ደህና ነው ጭንቅላቴ ትንሽ ነው የተጎዳው አካባቢ ትንንሽ ብልዛት ብቻ ነው ያለው ፊቴ ላይ እና አንገቴ ላይ ግን ትንሽ ጠባሳ አለ ብርሃን ለማየት አይቸግርም ራስ ምታትም የለም ቁጣ የለኝም ስለዚህ ምንም ነገር የለብኝም ግን አንተ ለማየት ይቸገራለሁ ቁጣውን ነው አዎ እሱ አለብኝ እኔ አንድ ነገር ልጠይቅህ አልኩ ጠይቀኝ ከትላንትና ወዲያ ወንድሜ ሰሊም ላይ ካፌ ውስጥ ሽጉጥ ስደቅንበት በጣም ፈርተ ነበር አዎ ፈራው ግን የሰርዳንን ሰዎች ተኩሰህ ስገል ነበር አዎ መጥፎ ሰዎች ናቸው እሱን እንዴት አወቅ ነገርከኝ መጥፎ መሆናቸውን ነገርከኝ አጎቴ ድርሽን አገቱት ግን ወንድሜ ሰሊም ጥሩ ሰው ነው በጣም መልካም ሰው ነው ጥሩ ሰው መሆኑን እንዴት አወቅ ወንድም ሰሊም ይወደኛል ሰላም ይለኛል ሾርባ ይልክልኛል ስጋ ይልክልኛል የዶሮ ሾርባ ይልክልኛል ከጊዜ ወደ ጊዜ አንተ እኔ አንተን እየሆንን መተናል አልኩ ቦታ እንቀያየር እሺ ና ተቀመጥ ትንሽ ጊዜ ብቻ ነው የቀረን ትንሽ ብቻ ትግስት አድርጊ ቶሎ ወደ ቤታችን እንሄዳለን ትግስት አድርጊ አንድ ነገር አለ ጃንጥላ ጃንጥላ አመሰግናለሁ ግን ዶክተሩን እስኪ እንጠይቀውና ከፈቀደልሽ ትበያለሽ ይሄን አልበላውም ያመጣለው ነገር ነው ሙሉ ቤቱን እየጮኩ ስፈልግሽ ነበር ካራካ የት ነበርሽ በጣም ተጨንቀን ነበር እናትሽ እኔ ሁላችንም በጣም ነበር የተጨነቅነው በጣም ይቅርታ አድርጊልኝ አያቴ ፈረሶቹን ለማየት ወጥቼ ነበር ከዛ የሽጉጡን ድምጽ ወደ ሰማውበት አቅጣጫ እየሮጥኩኝ ሄድኩኝ እና እሺ በቃ አሁን እሱን ታዩ ስለ እንደዚህ አይነት ነገር ማውራት አሁን ላይ አስፈላጊ አይደለም እሺ በይ አረፍ በይ የምናደርገው ነገር አለ እንዴ እንድትታያት ከዚህ አካባቢ ትጥፋ እንዴት አንድ ሰው እንደዚህ አይነት ህይወት መኖር ይችላል እስቲ ንገሪኝ ቆይ አንቺ ድልን ብታገኝ ኖሮ በሩን ከፍተሽ አትሄጂም ነበር ንገሪኝ እስቲ ምን ጥያቄ ያለው ልጆቼ ማብሮኝ እንደሚመጡ ባውቅ ኖሮ ለአንድ ደቂቃ እንኳን ቆሜ አላስብም ነበር
ግን ደግሞ እንደዛ አይደለም አይሴ። በዚህ መንገድ እሷ መውጣቷ ትክክለኛ ነገር አይደለም። ለምታፈቅረው ሰው ብላ ነው አይደል እንዴ? እኔ ካህራማን በህይወት ቢኖር ኖሮ ይሄን መሄድ አልችልም ነበር። እድሉን ባገኝ ኖሮ ሰሊምን ትቼ ሄድ ነበር። ለእኔ በጣም ከባድ ነገር ነው። ልጄን አይተሽዋል። አስቢው፣ ገና 18 ዓመት ሳይሞላ ነው እስር ቤት የገባው። አስቢው። እና ወደዚሁ ሙሽሪት ልጅቷ እናቷ ልታይ ፈልጋ ነው። በጣም እያረጀ ነው እንደሚመስለኝ ከሆነ ይህንን ጉዳይ ተተመቀመጥ አለብህ ፓሻ። ማለቴ ወደቡ አካባቢ ቦታ ገዝተህ ዶሮ ምናምን እያረባ ብትኖር ይሻላል። ባለፈው ቀን ሽጉጥን ወሰድኩብህ፣ ግን አንተ ምንም የምታስታውሰው ነገር አልነበረም። አሊኮን ልክ እዚህ መንደር ውስጥ እንደተወለደ አድርገህ አስቀመጥከው። አሊኮ ወደዚህ ሰፈር ከመጣ ስንት ዓመት አለፈው? ወንድሜ ስለ እሱ እንዳትጀምር። አንተ ጌታ ነህ እኮ ወንድሜ። መንደርህን ከሩቅ ሆነህ ነው የምትመለከት። አሁንም እዚህ ሰፈር ልጆች ነን። የማን የትውልድ ስፍራ የት እንደሆነ ጠይቀኝና ልጠርልህ። አይ ችግር የለውም ገብቶኛል። ከአሁን በኋላ አልጠይቅህም። ችግር የለውም። በፈጣሪ ማን ነው በዚህ ሰዓት? በል በቃ እኔ በዚህ በኩል ሄዳለሁ። ቻው። ምን እያልክ ነው? ቤትህ በዛ በኩል አይደለም እኮ። ስማ በል ቻው ቻው። ጉድ እኮ ነው። ሄሎ። አቤት እህቴ ነጥሬት። ይቅርታ ላነሳልሽ አልቻልኩም ነበር። ችግር የለውም ይገባኛል፣ አታስብ። ኤሚ ስለ ሴና ሰማህ? የምታውቀው ነገር አለ? አይ ምን ነው? ምን ሆነች? ከቤት ወጥታ ሄዳለች። እውነትሽን ነው? ለነገሩ ያቺ ልጅ ያን ሁሉ ነገር አሳልፋ ቢፈጠር አይገርምም። ኤሚ ሴናን ማናገር አለብኝ፣ ቢያንስ አንዴ ብቻ። ስማኝ ኤሚ፣ ነገ ወደ ሆስፒታል የምንሄድ መስለን ወደ ሴና ጋር እንሂድ እባክህ። እንደዛ እናድርግ። እሺ እሺ፣ መልካም። እኔ በሁሉም ነገር እረዳሻለሁ፣ አታስቢ። ግን ችግር ውስጥ የሚያስገባሽ ነገር እንዳይሆን። ቢሆንም ሴና ሁሌም ትረዳኛለች፣ ሁልጊዜ ማጠገቤ ናት። ምናልባት በአሁኑ አንድ ነገር ላናግራት እችላለሁ ብዬ አስቤ ነው። በላሁን ስልኩን ዝጋው፣ ነገ እናወራለን። በቃ ቻው። ባሃዲር አቤት ወንድሜ። ጩኸቱ ምንድን ነው እባክሽ? እንደሚያለቅሰው ምን ሆኖ ነው? አንቺስ ምን ሆነሽ ነው? ለምን አታባብለው? እስኪ ከቻልክ ግባና አባብለው። ወንድሜ እዚህ ቤት ውስጥ ምንም የሚበላ ነገር የለም። የምገዛበት ምንም ገንዘብ የለኝም። አሳጥሬ ስለ ራበው ነው የሚያለቅሰው። እሱን ጓደኛህን ነው መጠየቅ ያለብህ። አሁን ሂድ። ሄሎ ባሃዲር የት ነው ያለው? ነው? እሺ በቃ እዛው አስቀምጪው። ያ ጉዳይ በጣም አስፈላጊ ነው። የሆነ ሰው ፈልጊና እንዲላላክልሽ አድርጊ። አንዳንድ ነገሮች፣ ምግቦች ግዢ። ለሕፃኑም ወተትና አንዳንድ መፍትሄ የሚሰጡትን ነገሮች ይገዛለታል። ወደ ባሃዲር ቤት የሆነ ሰው ላኪ። አሁኑኑ ብያለሁ። ከመጣም እንደምፈልገው ነገር ዶክተር አንዴ ታናግረኝ ይቻላል? አቶ ኢድሪስ ስለ ካራካ ጉዳይ ነው አይደለ? አይ ካራካ ደህና ናት። እድሜ ላንተ። ግን እኔ የተለየ ጉዳይ ነው ዶክተር። እኛም ደካማ ሰዎች ነን ዶክተር። ልባችን የሚሰራው ገና ከጭንቅላታችን በፊት ነው። በኋላ ላይ ነው ያደረግነው ነገር የሚገባን። ግን ጊዜው ካለፈብን በኋላ ነው የሚገባን። ማለቴ ያደረኩት ነገር ትክክል አልነበረም። እውነትህን ነው።
ግን ዶክተር የልጅ ልጅ አትሞትም ስል ካዛራል ጋር እያወራሁኝ ነበር እንጂ አንተን አይደለም። ዶክተር የልጅ ልጄን አይነጥቀኝም ለማለት ነው እንጂ በጣም ነው ማከብርህ። ዶክተር እንደዛ አይነት ነገር ሁሉ አስበን አይደለም ያደረጋችሁት ነገር የአንድ ሰውን አካል ከፍታችሁ ከዛ ስትዘጉት ያ ሰው በህይወት ይቆያል። እናንተን ማከብር ሰው የተረገመ ሰው ነው። ተረተኛ በቃ ይሄን ብቻ ነው ለማለት የፈለኩት። ምን ሆነሃል? ከከማል ጋር ተነጋግረን መፍትሄ ላይ ደርሰናል። አንድ ቀን እሱ አንድ ቀን እኔ እዚህ ከልጆቹ ጋር እንቆያለን። በቃ መቴን ወደ ቤት ሂድ። ወንድሜ ሚስት አታስጠብቃት። ሁሉ ነገር ገና አሁን የተረጋጋው ወንድሜ። አይሆንም። አሁን ወደ ቤት የመሄጃ ሰዓት ነው መቴ። የምትወድ ሚስት ቤት ቁጭ ብላ እየጠበቀች ነው። አምሽተህ ስትመጣ የማይሆን ፊት ነው የምታሳየው። ግን ትክክል ናት። ምክንያቱም በትክክለኛው ሰዓት ወደ ቤት ስላልሄድክ ነው። ግን አንዳንዴ ወይ ቆይተን እንሄዳለን ወይ ደግሞ ላንሄድ እንችላለን። ግን እሷ ወዴትም አትሄድም። ቢያንስ ልትናደድብህ ትችላለች፣ ግን ወዴትም አትሄድም። አሁን ወደ ቤት የመሄጃ ሰዓት ነው መቴ። የምትወድ ሚስት ቤት ቁጭ ብላ እየጠበቀች ነው። አምሽተህ ስትመጣ የማይሆን ፊት ነው የምታሳየው። ግን ትክክል ናት። ምክንያቱም በትክክለኛው ሰዓት ወደ ቤት ስላልሄድክ ነው። ግን አንዳንዴ ወይ ቆይተን እንሄዳለን ወይ ደግሞ ላንሄድ እንችላለን። ግን እሷ ወዴትም አትሄድም። ቢያንስ ልትናደድብህ ትችላለች፣ ግን ወዴትም አትሄድም። የማትናደድብኝ ከሆነ አንድ ነገር ልንገርህ። ንገረኝ። እኛ የተማርን ሰዎች አይደለንም ወንድሜ፣ ታውቃለህ። ገና ከሁለተኛ ክፍል ነው ያቋረጥኩት። ማንበብ እንኳን በግድን የተማርነው። መንገድ ላይ ነው ያደግነው። አሁንም መንገድ ላይ ነው የምንኖረው። ምንም ለውጥ የለንም። አንተ ግን የሰው ልጅ የሚያስበውን ገና አይኑን አይተህ ልታውቅ ትችላለህ። ለምሳሌ እኔና ባለቤቴ ለአመታት ስንተያይ እንደነበር ታውቃለህ አይደል? ዝም ብለን እንተያይ ነበር። በመሃላችን አንድም ቃል አልነበር። የእውነት እልሃለሁ፣ ከዛ እድሜ ላለፈው ወንድማችን ካራማን እሷን ለጋብቻ ሊጠይቅ ሄደ። ለመጀመሪያ ጊዜ የሚስቴን ድምፅ የሰማሁት መች እንደሆነ ታውቃለህ ወንድሜ? የሰርጋችን ዕለት እሺ ብቻ ስትል ነው የሰማኋት። ለዛ ነው ለእኔ ትልቁና አስፈላጊው ነገር የሰው አስተያየት ይሆንብኝ። ግን እህቴ ሴና እንዴት እንደምታይ ያውቃለሁ ወንድሜ። እንዴት ነው የምታየው? እሱን ከእኔ በላይ ታውቀዋለህ ወንድሜ።
ሄሎ ሄሎ፣ እየሰማኸኝ ነው አይደል? አለህ፣ እየሰማኸኝ ነው ግን አታወራኝም። ደህና እየኖርኩኝ ነበር ሳሊ፣ ጥሩ እየኖርኩኝ ነበር። በፊት የሚያሳስበኝ ለምሳና ለራት የምሰራው ነበር ሳሊ። ሁሌ ጧት ጧት ሾርባዬን እሰራለሁ። በየቀኑ ስነ ስርዓቱ ጣፋጭ እሰራለሁ። ሳዴት በየድግሱ ላይ ባቅላባ ታቀርባለች። አለቀ በቃ። አስበው፣ እኔ በአንተ ምክንያት ትናንትና ማታ የጣድኩ ሾርባ አረረ። ለምን? ምክንያቱም በአንተ ምክንያት ነው። ለምን መጣ ሳሊ? ደህና ነበርኩኝ፣ ደህና እየኖርኩኝ ነበረ። ለምን መጣ? ክብረ ቢስ፣ በጣም ክፉ ሰው፣ ባለጌ ሰው ነህ። ሳሊ፣ አልሄድክም ነበር አይደል? እዚሁ ነበርክ አይደል? ትኩር ውስጥ ነበርክ። አትሂድ፣ ቆይ፣ እዚሁ ቆይ። እሺ፣ አታውራ፣ ራስህን ደብቅ። ግን እባክህ አትሂድ። እዚህ እንዳለ ብቻ ልወቅ። አንድ ምልክት ብቻ ስጠኝ፣ እሱ ብቻ ይበቃኛል። ባጤ፣ ቢያንስ አንተ በዘፈን ታወጣዋለህ። እሺ ምን ይሻላል? እቺ ሳዴት እስከ መጨረሻው ትሞት ይሆን? Nasıl beladır bırakıp gitti. Bu ne devrandır dünya gözümde Kerbeladır. Allah'tan bulasın. ደህና ነሽ? ሴና ጥላ ሄዳለች? አዎ ሄዳለች አባዬ። ስለዚህ ነገር ባናወራ ደስ ይለኛል። አንተ የተሻለ ታውቃለህ። ወይ እንድትሄድ ወይ ደግሞ እዚህ መቆየት እንድትችል ተናግረሃል። እንግዲህ ከኔ ጋር አልቆየችም። ቆይ አትቸኩል። መጀመሪያ ተረጋግታ ትንሽ ጊዜ ይለፍ። ከዛስ ምን ይሆናል አባዬ? አይ የሚፈጠረው እንደዛ አይደለም። ትመጣለች፣ ትሄዳለህ፣ ትመጣለህ፣ ትሄዳለች። ብቻ ጠብቅ፣ ታያለህ። መሄዷ ትክክል ነው። ብዙ ነገር አለ። ትክክልም አይደለችም። መቆየት ነበረባት። ቃል ገብታልኝ ነበረ፣ ነግራኝ ነበር። ምንም ነገር ቢመጣ ብላ ነግራኛለች። እኔ እንጃ አባዬ። እብድ ሴት ነው ያገባኸው ልጄ። ስህተት ሰርታል። ገና ከጅምሩ በራ ሄደች። ማግባት የነበረበት ሴት ገና ድምፅን ጮክ ባረክ ሰዓትም መቀመጥ ነበረባት። ትክክል አይደለም? ግን በጣም ጠንካራና ጎበዝ ልጅ ናት። ወደጃታለሁ። በጭንቅላቷ ውስጥ ያለውን ነገር ለመናገር ጊዜ አያጠብቅም። እንደመጣላት ነው የምትናገረው። ፈጣሪ ባርካት። አሁን ወደ ቤቷ ነው ሄደችው? አዎ ነው። ብቻዋን መኖር ትችላለች? ችግር አይመጣባትም? ስለ ህይወት ምንም ቢመጣ አትጨነቅም። ስለ ምንም ነገር አትጨነቅም።
አንድን ሰው ማፍቀርና ህይወት ዘመንህን በሙሉ አብረህ ማሳለፍ ሁለቱም የተለያዩ ነገሮች ናቸው። የመጀመሪያው በጣም ድካም ነው ልጄ። ዓለም ላይ እንደሱ ደስ የሚል ድካም የለም። ወንድን ሰማይ ላይ እንዲበር ነው የሚያደርገው። ለዛ ነው ላፈቀረ ሰው ሁሉም ነገር ጥሩ ነው የሚባለው። ግን ያፈቀረ ሰው ያሳዝናል የሚል አባባልም አለ። ያንን ሰው ይበጠብጠዋል። ግን አንድ የማውቀው አባባልም አለ፣ ዘመኔን በሙሉ አብሬሽ እሆናለሁ የሚለው ደግሞ በጣም ከባድ ነገር ነው። ብዙ ሰዎች ይህንን አባባል ሁል ቀን ነው የሚሉት። ልክ ለማድረግ ቀላል ነገር እንደሆነ ያስመስሉታል። አንዳንድ ሰዎች ለማድረግ አይችሉም። አንዳንዱ ደግሞ ልክ እንደ ጀግና የሚወጣውም አለ። አንዳንድ ሰዎች ለማድረግ አይችሉም። አንዳንዱ ደግሞ ልክ እንደ ጀግና የሚወጣውም አለ። እኔ አንዱ ነኝ። መወጣት አልቻልኩም ልጄ። እናት ደግሞ የሴት ጀግና ናት። አንድ ተማሪ ፈተና ወደቀ ተብሎ ከትምህርት ቤት አይባረርም። ሰሊም ምንድን ነው ያደረገው? መተኮስ ይችላል? አንተ ስለሱ እንዴት አወቅ? ችግር የለው። ሽጉጡን እምብርት ላይ ያደረግከው አደራረግ፣ ሁሉም ሰው እንዲወጣ የጠበቅከው አጠባበቅ፣ ደረጃዎቹ በሙሉ ምን ማለት ነው? ችኩር ውስጥ አንተ ብቻ ነህ እንዴ ጎበዝ? እኛ እንደዚህ ሆነው ባለን ኃይል ብቻ አይደለም አቶ ያማች። ጥይትን ያክል ነገር መተኮስ የለብን። ያን ያህል ማድረግ አችልም። ምንድን ነው ያደረገው? ተኮሰው? መግባት እችላለሁ? ግባ። ሌላ ሰው አለ? የለም። ዛሬ ስለተፈጠረው ነገር በጣም ይቅርታ አድርግልኝ። በነገራችን ላይ ባንተ ተናድጄ አይደለም። ይሄንን ውሰድ፣ እንታረቅ። አፍንጫዬን ሰብረኸዋል እኮ። ሌላ አዲስ አፍንጫ ትገዛለህ። አሁን ካንተ ጋር አንድ ጨዋታ እንጫወታለን። ምን አይነት ጨዋታ ነው? እንካ ውሰድ። ይሄ ምንድን ነው? አየህ፣ ጨዋታው ይሄ ነው። እርስ በርስ እንተኳኮሳለን። ጀምር። ተኩስ። በላ ተኩስ። ተኩስ። ማድረጋችንም አይደል? ምክንያቱም ቀላል ስላልሆነ፣ በተለይ እንደዚህ አይነት ነገር ውስጥ ከሌለህበት ምንም ማድረጋችንም። ግን አንዴ ስትለምደው ትተኩሳለህ። ቀላል ነው የሚሆነው። ዛሬ በገዛ ወንድሜ ምክንያት ራሴ ላይ ተኩሼ ነበር፣ ግን እንደ ድል ሆኖ ተርፌያለሁ። እሱ
እሱን ደግሞ ማየት ትችላለህ። ሰሊም ዛሬ እኔ ስሜ ሰሊም እንደሆነ እንዴት አወቅ? የመንጃ ፈቃዴን አይተህ ነው አይደለ? ሰሊም ኮቾቫሌ። አንተ ነው ያገናኘው? መሀይም ሰው አይደለም፣ ግን ደግሞ ያን ያህልም ጎበዝ አይደለም። ጎበዝ ብትሆን ኖሮ አፍን ዘግተህ ዝም ብለህ ትቀመጥ ነበር። ጎበዝ ብትሆን ኖሮ ወይ የሆነ ነገር ታደርግ ነበር ወይ አታወራም ነበር። ለምን እንደሆነ ታውቃለህ? ምክንያቱም በሁለቱም እጆች ይሄን ነገር መጠቀም ስለምችል። የምለው ይገባሃል አይደል? ሰሊም ምን ያደረክ ነው? ማለቴ ሁሉም ያደረጉት ነገር ነው፣ ግን እና ላንተ በቂ አይደለም አይደል? እንደዛ አይነት ነገር አይበቃም አባዬ። ብዙ አስቤበታለሁ። ችኩር ከመጣው ሰዓት ጀምሮ የተፈጠረውን ነገር አስበው፣ የማውቀውን ነገር አስበው። ትክክል አይደለም፣ አይመጣጠንም። በተለይ መጨረሻ ላይ ልጆቹ ከጥበቃው ካሜራ ያገኙት ነገር እኛን ሆን ብሎ ከፊያዝ ጋር ጦርነት እንድንፈጥር አሊኮን የሚመስል ሰው ነው ያደረጉት። አውቀው ሆን ብለው ነው ልጁን የገደሉት። ወንድም ፊያዝ እኛ ላይ እንዲነሳ ብቻ ለማድረግ እስቲ ያስበው። መቲን ወይ ከማል ላይ አይደለም ማሳበብ የፈለጉት፣ አሊኮ ላይ ነው። አንደኛው ልጄ ነው፣ ሌሎቹ ሁለቱ ደግሞ ረዳቶቼ ናቸው። ያደረጉትን አይተሃል። ማሰብ ብቻ አንድ ሰው ሊያስከፋ ይችላል፣ ግን ትክክል ነው። አሁን ተሻለሽ ልጄ? ደህና ነኝ። አሁን ትንሽ ብቻ ነው የሚሰማኝ። እናትሽን ልኬያታለሁ። ትንሽ እንድታርፍ እናድርጋት። ለትንሽ ጊዜ እዚህ እሆናለሁ። የልጅነት ጊዜ ዘፈንሽን ልዝፈንልሽ? ስንት ዓመቴ እንደሆነ አታውቅም እንዴ? ቢሆንስ ምን ችግር አለው? Akşama fincan böreği, kızım yesin büyüsün, tıpış tıpış yürüsün.
ደህና አደርሽ? ከተነሳው ቆይቻለሁ። በስህተት ሹራብህን ልከውታል። እሱ ከሆነ የመጣኸው እሱ መውሰድ ትችያለሽ። እኔ 3 ቤተሰብ ነው ያለኝ ሴና። አንደኛው አንቺ ነሽ። ሁለተኛው የኮቸቫሊ ቤተሰብ ነው። ሶስተኛው የችኩር ቤተሰብ። ችኩር ውስጥ የያዙኝ እነዚህ ናቸው። ችኩር? ስለ ችኩር እኔ ምንም አይመለከተኝም። እሺ፣ እኔ የሚመለከተኝ ስላንተ ብቻ ነው። የሆነ ቦታ ላይ ሞተ ትገኛለህ ብዬ እፈራለሁ። አንድ ቀን ያንን ዜና ሰማለሁ ብዬ እሰጋለሁ። ይሄ ነው በቃ። ዛሬም ይዘኸዋል አይደል? መቁጠሪያ ኪሶ ውስጥ አለ። ጩቤም ይዘሃል። ደስ ይላል። ያልያዝከው ምንም መሳሪያ የለም ማለት ነው አይደል? በጣም ብዙ ከባድ ነገሮች እንዳሳለፍሽ አውቃለሁ። ትንሽ ብቻ ታገሽ። ለትንሽ ጊዜ ዞር በይ። የሆነ ቦታ ልላክሽ። ከፈለግሽ ወደ ውጪ ሀገር መሄድ ትችያለሽ። የፈለግሽበት ቦታ ንዴትሽን ተወጥተሽ ዘና ብለሽ ነይ። ብቻ ወደ እኔ ተመለሽ። ቆይ አንተ ማነህ ግን? አላውቅህም። ቆይ የማውቀው ያማቼት ነው ያለው። ንገረኝ እስቲ የት ነው? በችኮላ ውሳኔ አትወስኝ። ትንሽ አስቢና በኋላ እናወራለን። አይ በኋላ እናወራን። በፍጹም አሁን ነው የምናወራው። የምለው ገብቷል። አሁን እናወራለን። ወዴትም አትሄድም። አሁን መነጋገር ፈልጋለሁ። አሁን እናወራበታለን። ሰዎች ከቤት ስትወጪ እነሱ አብረውሽ ይሆናሉ። ቤት ስትሆኚ ደግሞ ውጭ ሆነው ይጠብቁሻል። ያማች የማይሆን ነገር እያልኩ ያለሁት ነገር የሚሆን ነው ሴና። የምለው ነገር ይፈጠራል። ይጠብቁሻል። አንቺ ሚስቴ ነሽ። አጠገቤ አይደለሽም፣ ውጪ ነሽ። ሚስቴ እስከሆንሽ ድረስ የትም ብትሆኚ ጥበቃ አደርግልሻለሁ። እሱም ማድረግ እችላለሁ። አበቃ። እኔ ንብረትህ አይደለሁ። የምትፈልገውን ነገር ሁሉ ታድርግ። ጣልቃ እንዳትገቡባት። ከዛ በር ስትወጣ አብራችሁ ትሆናላችሁ። የትም ትሂድ የት ታሳውቁኛላችሁ። እያንዳንዷን ነገር አሳውቁኝ። ይበቃል! ይበቃል! በቃኝ! 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 ይበቃል! በቃኝ! እንደሚመስለኝ አንድም ዕቃ ቤት ውስጥ አልተረፈም። ይበቃል! ይሄ የመጨረሻው መሆን አለበት። ሁሉንም ቆጥረህ ትችለዋለህ? መቁጠር አልችልም ወንድሜ። በል ቁጥር። አይ መኬ ደግሞ ምንድን ነው መሬት? ልጁን ምንድን ያደረግከው? ቆይ ስንትና ስንት ጊዜ ነገርኩ እንድመታው ትንሽ አስቀምጥልኝ ብዬ ነግሬህ ያህል ነበር። እሺ አሁን ምኑ ጋር ልምታው? አንተ ውሻ ቤታችን መጥተህ ነበር አሉ። ጥሩ አቀባበል አደረጉልህ። ጭንቅላትህን ትንሽ ዘና አላደረግክም? ጥብስ ነገር አላበሉህም? የአቶ ቫርቶሉ ሳዕደቲንን ግቢ በደንብ አላስጎበኙሁም ወይ? ቫርቶሉ የሚገርም ነው። ስለ ወንድምህ ምን ብለው ነው የነገሩህ? እስቲ ምን አወክ? በል ንገረኛ። አሁን ምን እያደረግክ ነው? ምን እያደረግክ ነው? ምንድን ነው እሱ? ይኸውልህ ሰውዬ፣ ነፍስ ላለማጥፋት እየሞከርኩ ነው ያለሁት።
እስቲ የምታስበውን ንገረኝ። ተናገራ አንተ ብሽቅ የሆንክ ሰው፣ ሾሎክላካ አይጥ፣ አንተ የማትረባ ልክስክስ። እንዴት ዋላችሁ? ደህና መጣህ አባታችን። አመሰግናለሁ። ተቀመጡ። ይኸውልህ ወንድሜ፣ እሺ፣ ይህ መልእክት ያንተ ነው ወንድሜ። ከመትሪስ ነው? አይደለም ወንድሜ፣ ከሱ ቢሆንማ እነግርህ ነበር። ካርታል ማረሚያ ቤት ውስጥ ማን ነው ያለው? እሺ ሐሰን፣ በቃ እኔም አመሰግናለሁ ወንድሜ። በእርግጠኝነት ከካራካ ጋር ነው የሚሆነው። በፈጣሪ እንዴት ብሎ ገባ? እስከነ ጭራሿል ማለት እንዴት ነው ኢድሪስ? የማረገው ነገር አለ፣ በኋላ አወራቸዋለሁ። ይህንን ጉዳይ ብንፈታው ጥሩ እኮ ነው። ካይት፣ በቃ ነገርኳችሁ። ቢያንስ ከሰዎቹ ጋር ብትሄድ ጥሩ ነው። ለእናንተ ማብራራት አለብኝ? እኔ አልገባኝም። ቁጭ በሉ ልጆች፣ ተቀመጡ። ምንድነው የተፈጠረው ወንድሜ? ምን አዲስ ነገር አለ? የመጣ ሰው ነበር? እኔም አልገባኝም ወንድሜ። የሆነ ደብዳቤ አምጥቼ ሰጠሁት። ከዛ ተደናገጠ። የሆነ ነገር ሊሆን ይችላል ብዬ በጣም ፈርቼና ደንግጬ ነበር። የምን ደብዳቤ ነው? እዚህ አካባቢ ላይ የቀረ ደብዳቤ አለ? ከእስር ቤት ነው ወንድሜ። ኩማሊ? አይ ወንድሜ፣ ካርታር። እሺ በቃ ወደ ስራ ተመለስ። ከአክናም ካልሆነ እና ካርታር ውስጥ ማን ነው ያለው? ሐሰን ያለው፣ ግን እሱንም ወደ አንካራ ዘውሮታል። አህመድ እሱ ሞቷል። እና ማን ነው? አላውቅም ወንድሜ። እንደዚህ አይነት ሰዎችን ሁሌ ነው የሚያዘዋውሯቸው። ቆይ የሰዎች ስም ዝርዝር አለ፣ እሱን አጣርቼ ልምጣ። እንደሱ ይሻላል። ስልክህን ዝጋው። የት እንደምንሄድ ማንም ማወቅ የለበትም፣ ያማችም ቢሆን። ተግባባን? እሺ አለቃ። ሰላም አቃቤ ሕግ፣ ጤና ይስጥልን። ኢድሪስ ኮቾባሊ ነኝ። እንዴት ነህ? አሁን እንዴት ነኝ ግን? ቆይ እስቲ እንየው። ጥሩ ነው። ፈጣሪ ማርሽ። አመሰግናለሁ። የምትፈልጊው ነገር አለ እንዴ? ካለ ሄጄ ገዝቼልሽ ልምጣ? የለም እማዬ፣ አመሰግናለሁ። ወይ ወተት አምሮኛል። ሙዝም እፈልጋለሁ። ደግሞ ይሄ ሀሳብ ከኔ ይመጣልሽ? እኔ እንጃ፣ ዝም ብሎ አሰኘኝ። በይማዬ ሂጅና ግዥልኝ። እሺ እሺ፣ ገዝቼልሽ እመለሳለሁ። እንዴት ነሽ? ደህና ነኝ።
አንተ እንዴት ነህ? እንደዚህ ጥሩ ነሽ ሳይሽ እኔም ደህና ሆናለሁ። ይህንን ነገር ምን አለ ቀደም ብዬ ባደረኩት ብዬ ተመኘው። ምን? ትናንትና አያቴ የቸኮሌት ጃንጥላ መጣልኝ። አባዬ እንድተኛ መዝሙር ዘመረልኝ። አሁን ደግሞ አንተ መጣ። ስለዚህ ለመወደድ ከሞት መመለስ አለብኝ ማለት ነው። እንደዛ ትበይ። ፈጣሪ ይቅር ይበልሽ። ሁላችንንም በጣም ያስደነግጥሽን። አክስቴ መጣሽ? አክሲም ለትንሽ ጊዜ ባክሽን ከሷ ጋር ቆይ። አንዳንድ ነገሮች ገዛዝቼ ልመጣ ነው። እሺ ከፈለግሽ እኔ ሂጅ ልግዛልሽ። ምን ፈልገሽ ነው? አይ እኔ ገዛለሁ። በዛው አየር ልውሰድ ብዬ ነው። እሺ እሺ። የሆነ ነገር ትሆናለህ ብዬ በጣም ፈራሁኝ። ሌላ ስለምንም ማሰብ አልቻልኩም ነበር። እንዴት እንደተፈጠረ አላውቅም። ወደዛ እንዴት እንደመጣው ራሱ አላውቅም። ሴላሱም ምንም ነገር አይሆንም ብቻ ነበር ስለ ነበረው። እሱም ብቻ ግን ያለ ምንም ምክንያት እንደዛም አላልኩም። ሴላሱን ለማንም ስራ ለማን አይጨንቀኝም። ያለ ምንም ምክንያት አይደለም የተተኮሰብኝ። ላንተ ብዬ ነበር። ላንተ ምን አይነት ስሜት እንዳለኝ ብቻ አወቅልኝ። ሄሎ፣ አቤት። የት ነው ያለኸው? ሆስፒታል ከካራካ አጠገብ ነው ያለሁት። አሁኑን ወደዚህ ና፣ አለቃ እየፈለገህ ነው። እሺ። መሄድ አለብኝ። ራስሽን መጠበቅ አለብሽ። ድጋሚ እንደዛ አይነት ነገር ለማድረግ እንዳትሞክሪ፣ ካለዛ መታሻለሁ። እሺ? ፈጣሪ በቶሎ ይማረሽ።